ከርሽኮ አንቺ ከሄለ ከሳራ ሰምተነዋል ማለትሽን አመንሽኮ ማለሽን እኮ አመንሽኮ ይሄ ጭራሽ ያወራር ስታይል የሌለ ሰው ነው። ካንተ ጋር ድርድር ንግግር ኖ እኔ አልደራደርም አልኩሽ። ባለሽበት ሰላሙኝ ልንገርሽ፣ እኔ መደራደር አልፈልግም። ልንገርሽ ማደራደር አልፈልግም። እኔ ቀን በቀን ድምፅ እለቅልሃለሁ። እኔ ነኝ የሚወት ያረኳችሁ ባለሰርተፊኬቱ አንድ ነገር ልንገርህ። እኔ አንተ ባለሰርተፊኬቱ እኔ ደግሞ የመዳብ ቅሞችን ገንዘብ ተበልቶ ግን ስንት የካደ ሰው ባለሰርተፊኬት ነው ስትል ሰምቻለሁ። ስንት የካደ እግሩን ሰቅሎ የሚኖር ህዝብ ትተህ ከኔ ጋር የሚያንጓትትህ ምንድን ነው? እከፍላለሁ ብዬ በራስ በአንደበትህ 6 ወር 1 ዓመት አንድ ነገር ተናገሪ ስትል 6 ወር ብዬ የዘጋነውን ጉዳይ ይዘህ በየተገናኘንበት የብሩ መጠን ለምን አልተነገረም? ለምን ተከላከልሽ? ለምን ጮሽ? በየገባሁበት ይህን ጥያቄ ትጠይቀኛለህ። ጠይቀኸኝ እዚሁ ቤት መልስ ሰጥቼ ወጥቻለሁ። ሌላ የግል ችግር ካለህ እኔ የማላውቀው እሱን ደግሞ መጠየቅና መናገር መብት ነው። የተዘጋ ፋይል ግን እየከፈትክ በየሄድኩበት ቦታ እኔን የምታሸማቀቅበት እኔ ሲጀመር አልሸማቀቅ። አንተ ለማሸማቀቅ የምታደርገው ነገር ነው። ስለ እኔስ የሚያስወራህ በሌሎች አጀንዳ መሀል ወይም በሌሎች ሽምግልና መሀል እኔን ምን አስነሳ? ዝም ትለኛለች ብለህ አትጠብቅ። አንተ ስታነሳ እሺ ጨርሰሻል? እንዲቻለ ስታደርገው አሁን አንድ መልስን ምናምን ማብራሪያ ተሰጣችሁ። በቃ እሷ ያላትን አውጥተዋለች። ከተናገረች ውጭ ሌላ ነገር ካለ እናያለን። የተናገረችውን ነገር ደግሞ አንተ ያየህበትን እይታ ተናገርና ፐርሰናሊ ተራርማችሁ ታረቁ። እንግዲህ ይሄ ሁሉ ሰው 3000 ሰው ነው። እንግዲህ እኔ እውነቴን ነው የምላችሁ ስለ ሙኒት ሄለን ጋር አውርቼ ከሆነ ይሄ ጨለማ ይንጋሪ ለመኪና ይዳርገኝ ነው የምላችሁ። እስከዚህ ድረስ ነው እርቀት መምለው። አንድ ደቂቃ ሰከንድ ስለ ሙኒት ነገር አውርቼ ከሆነ ለደቂቃ ነው የምላችሁ። እኔ ሙኒት ተጠንቀቋት እንደዚህ የሚባል ብዙ እኔ አሉባልታ ለማት አይደለም፣ አሉባልታ ለአንቺ ላቀብል አይደለም። እኔ እዛ ቤት ያለሁት ልንገርሽ፣ መሀል ብትይ በፈለግሽው መንገድ እኔ አንቺ ስለ አንቺ ምን አርዕስት አለና ነው የሚወራ ነገር? ምን አለሽና ነው ስለ አንቺ ሄዶ የሚወራበት ነገር? እስቲ በእናትሽ እስቲ ምንድነው እንደው ስታስቢው ምን አርዕስት አለ? ምን ክፉ ነገር አለና ስለ አንቺ ሄጄ ምንሽን አላቅ? ስለምንም ነገር እኮ ማቀው ዲቴል የለኝም። እኔ እኮ ባወራው ባልኩ እኮ ስለ አንቺ የሰማሁትን ላውራው ካልኩኝ እኮ አንቺ ታብጃለሽ። አንዲት ቀን ተንፍሻ አላቅም። ግን ላውራው ካልኩ ተጠንቀቋት እንደዚህ ትሁን ምናምን የተባለው ነገር ብናገር እኔ እንደዛ አይደለም። እኔ ቶፒኩ ላይ የነበረው ስለ ሳራ ስለ ጉቺ ነበረ። እኔ በእናንተ ዙሪያ እናንተ ተሰብስባችሁ ችግር እርስ በርሳችሁ በተፈጠረ ቁጥር ጃጓር ይሆናል። ገና ከሄለን ጋር ስለቀረበ ጃጓር ሊሆን ይችላል የሚያወራላት። እናንተ ነግራችሁት ጃጓር ሊሆን እኔ በጣም አውስቾክድ። እንዴት አድርጌ ነው ከማን ምን አውቄ ማንን ታሪክ ምን ሰምቼ ነው እኔ አብራችሁ አልሰበሰብኩ አብሬያችሁ አልተቀመጥኩኝ? በምን አውጥቼ ነው እኔ ስለ እናንተ ታሪክ ነው ሄጄ ማውራው? ምን አውቃለሁና ከየት የመጣ ነገር ነው ይሄ ወደ እኔ ላይ የተደመደመበት? ምክንያቱ አልገባኝም። ምን አድርጌ ነው እኮ እኔ ምን ቶፒክ አለና ምን የሰራሽው ክፉ ነገር አለና ነው ሄለን ጋር ሊወራልሽ የሚችለው? አንቺ ምን የሰራሽው ክፉ ነገር አለ? ምንስ ባድ ነገር አለ? ምንስ አውቃለሁ ስለ አንቺ? እንደው በዚህ እንኳን ግምት አትወስጅም? እንዴት ነው እንደዛ አይነት አይምሮሽ አመለካከትሽ ያስበው? ምን እንደው ባልጠፋ ነገር ያንቺን ስም አንስቼ እኔ እኮ ስምሽን አንስቼ አላውቅም። ልጆቹ በሚደውሉት በሚያወሩት ነገር ከነሱ ጋር ሙኒት ሲሉኝ ከነሱ ጋር ላወራ እችላለሁኝ። በተረፈ አንቺ ምን የሚወራ ነገር አለ? ምን የሚወራ ክፉ ነገር አለሽ ከጀርባሽ? ስለዚህ ይሄንን ነገር እኔ ልንገራችሁ። እኔ አሁንም ነጋ ያውላችሁ ነጋም ጠባም እውነቴን ነው የምላችሁ። በፈለጋችሁት እምላለሁኝ። እኔ አንዲት ቀን ሄለን ትመሰክራለች፣ ነገ ጠዋትም ትኖራለች። አንዲት ሰከንድ ስለ አንቺ ሄለን ብዬ ማነው ሙኒት ብዬ ያወራበት ቃል ካለ ቤተሰቦችን ያሳየኝ ነው የምለው። አንዲት ሰከንድ እስከዚህ ድረስ ነው የምልልሽ። እኔ ኮንፊደንስ ስላለኝ ነው የምልልሽ። አንዲት ቀን ለሰከንድ አውርጅ። ግን ያማል ስትመጪ እንደመጣሽ ጣትሽን ወደ እኔ ቀስሬ ስትመጪ ግን
በጣም ነው ምንድነው እሱ እያልኩ ነው እኔ ደግሞ ቮይስ ምናምን ያልሽው ነገር የስ ለማስታረቅ ብዙ ነገር ታገል ሊሆን ይችላል ታግይ ሊሆን ይችላል ለማስታረቅ ነው የገባውበትን ቦታ ለመውጣት ሳራ መጎዳቷን አልፈልግም ሄለንን ተጨኛ አይዞሽ ካንቺ ጋር ነው የፈለግሽበት እንድደርሽ ይሆናልኝ አብሬሽ ነኝ መሰክራለሁ ብያት ሊሆን ይችላል ያ ሪኮርድ ተደርጎ ሊሆን ይችላል የሰማሽው ሳራ ሄለን እንትናን ጉቺን ስለምንቀላለን አንቺም አንድ 10 አንበሳ ጠየቂያለሽ ብዬ አውርቻት ሊሆን ይችላል ይሄ ማለት ስለምንቀላለን ስለምናወራ ነው ይሄ ማለት ሲሪየስ ማለት ነው ይሄ ትክክለኛ ወንጀል ማለት ነው ምንድነው እኔ ያደረኩት እኔ በምን የተነሳ አንቺን ለሆነች ለሄለን ብቻ የሚወራ ነገር አለሽና ነው እስቲ ንገሪኝ እኔ እኮ ማላቀው ነገር እኮ ነው የምትነግሪኝ ምንድነው ማወራው ስላንቺ እኔ እኮ ምን አለሽ እንዴ መጥፎ ነገር የለብሽ ከዚህ ከገንዘብ በስተቀረ የሰማሁት ነገር የለም ምን አቃለውኝ እኔ ጃጓር እኔ ይሄን ያህል ሆነ እንድትናገርም አልፈልግም በጣም ያደረኩት እኮ ገርሞኛል እኮ እኔ እኮ በሌለውበት ነገር ነው እኮ እኔም ላውራ ልንገርህ በህይወቴ ማንኛውንም ስህተቴን አምኜ ይቅርታ መጠይቅ ሰው ነኝ እኔ በንግግር ብሳሳት በስራ ብሳሳት ባረማመዴ በምንም ነገሬ ብሳሳት ማንም ሊያርመኝ ሲመጣ እቀበላለሁ እኔ ላርምህ አይደለም ያልኩ አሁን እኔ ስላንቺ ማቀውን ባወራ ምን ይኸውልሽ ልጨርስ ጃጓር ልጨርስ ሰምተኸኝ ከዛ ትናገራለህ ታሪክ ይመጣል አልክ አሁን ደግሞ ምን ታሪክ ስላለብሽ አልክ እኔ ምንም ታሪክ የለብኝም ታሪክ የለብሽም ያልኩት እኔ ተጠንቀቃት ስትብዬ እኔ ማንንም ፈራ የለም ተጠንቀቃት የተባልኩበት ነገር አለ ሙኒትን ተጠንቀቋት የተባልኩበት ነገር አለ በቃ ይሄ ነው ብቻ ነው የማውቀው እኔ አላውቅም በቃ ይሄን ነገር ማንሳት አልፈልግም ጓጓርዬ ቆይ አንዴ ሙናዬ ይሰማራዊ ልብስ የሰማሁትን ያለው የማውቀውን ሳይሆን በየቀኑ የምሰማውንና የማውቀውን የተለያየ ነው ሰዎች ብዙ ነገር ይሉኛል ያንን ሁሉ አላወራም ባወራው ኖሮ ነው የሰማሁትን ቃል የሰማው ትክክል ላይሆን ይችላል ሊሆን ይችላል አንቺም የሰማሽውን ይዘሽ አትይጂ እንደማለት ነው የተናገረው እንጂ የማውቀው አላለም በጆሮዬ ነው መብረቁ በዚህ በጆሮዬ ሰው አወራ ሳይሆን አንድ ላይ ሆነው ያወሩትን እያንዳንዱን ነገር ነው የሰማሁት ምን ባንቺ ግን አይመለከተኝም ስለሌላው ባንቺ የተነሳ ስላወራውኝ ምን ቶፒክ ተነስቶ ስለኔ የተነጋገርከው እኮ ነው የምነግርህ እንደምገል አብረህ አውርተህ ስለምገልማችሁ እኮ ልንገርሽ እኮ የነገርሽው ሰው ለማን ነው አንቺ ለማን አወራሽው እሺ ለማን ያወራኸውን ስነግርህ እኮ አንቺ ለማን ነው የነገርሽው አትበለኝ ነግሬህማ ቢሆን ለአንተ ነግሬህ ሄደህ ነገርክ እልሃለሁ እሺ ለኔ አውርተሽልኛል እንደው ህፃን ልጅ መሰልኩ እንዲያረበ ኖ ያወራሽው ሰው ለማን ነው ለማንም አላወራውም አንተ ያወራኸው በቃ ያወራሽው ሰው እኮ ነገር ሄለን ያወጣችው እኮ ሄለን እኮ ሪከርድ አድርጋ ያሰማችው ያወጣችው ሄለን ሳራ አለችሽ ሳራ ልትገሊ እንደምታስቢ ብላ ነገረችሽ ከዛ አዎ ብዬ በቀደም እንደገና ይሄን ብለሻል ብዬ ኬታ መጣሁት እኔ እስቲ ንገሪኝ ሰምታል አዎ ሰምቻለሁ ማን የነገረክ የነገረኝ ፓርት ነግርሻለሁ ምንም አያስፈራኝም እኔ ማን ነገረክ አልሽኝ እነግርሻለሁ መስማት ትፈልጊያለሽ ልንገርሽ መስማት አልፈልግም አሴት በቃ ዝንተን ያለ ምንድነው እሱ ከኔ ጀርባ እውነቱን ስለምንድነው ስለአንቺ ጀርባ የሚወራው ፊት ለፊት እኮ ነው በአደባባይ እኮ የተወራው እኮ ልቦናህን እያወቅኸው አንተ አይደብርህም ምኑ ነው ልቦና የሚያወራው እኮ ስለምኑ ነው ልቦና አንተ ላይ ያዘንኩት በዚህ ነው ብዬ ነው እየተናገርኩ ያለሁት እኮ እሱን ግልጽ አድርጊልኝ እኮ ጃጓር ራስህን አክብር ለራስህ ቦታ ስጠው ይሄ ሰው የተሰበሰብነው ሁሉ ከዚህ ጋር ስትወጣ ሁላችንም ቀሪ ነን ከእሷ ካልሆነ የሰማው ስለ እሷ የነገረህ አካል አለ ከሱ ተቀብላ አንተ ያወራው ሰው ካለ ደግሞ ከዚህ ከተቀበየ ለከሌት ብዬ ሙኒት ልታስገድላት ነው የሚለውን ከሳራ ዛበሻ ሰማሁኝና ሄለን ካወጣችሁ በኋላ በቀደም ስናገር አዎ ይሄን ነገር ብላለች ብዬ መሰከርኩ መጀመሪያ ያወጣችሁ ማን ነው ሄለን ነው ያወጣችሁ አይደል ሳራ እኔ ምንም ደብቀው የለም እውነትና እውነት ነው ልንገርሽ ኬታ መጣሁት እኔ አንቺ ጋር አውርቻለሁኝ ኬታ መጣሁ ሳራ ለእናንተ ሄዳ አደረስክ ቴንክ ዩ በፊት ለፊት አወራሁኝ እኮ እኔ ነኝ የተናገርኩት በአደባባይ ላይ ትናንትና ያንቺን ስሳደብ
አንቺ ስትሳደብ በፊት ለፊት ነው የተናገርኩት እኮ። ምንድን ነው የምትይው? በፊት ለፊት ነው የተናገርኩሽ እኮ ደብቄ አይደለም። አንተ የዛሬ ስንት ጊዜ የተወራ ወሬ እኮ ነው። አንተ ደግሜ የተናገርኩት እኔ አላውቅም። እሱን የዛሬ ስንት ዓመት ይሁን የሰማሁትን አሁን የሰማሁትን ሄለን ስታወራ የሰማሁትን እኔም ደግሜ አድርጌ ስለሰማሁት ደግሜ ነገርኩሽ። ይሄ እኮ አላልኩም ማለት እኮ መብትሽ ነው እኮ። እኔ ሰው አውርቶብኝ ነው። ምን አስፈራሽ አንቺ? ዙሪያው ነው አይደለም። አላልኩም አላልሽም። በቃ ይሄ ነው በቃ አላልኩም። እኔ አሴት በቃ አንተ ሄለንና እነ ሳራ መሀል የገባኸው ለማስታረቅ ነው። ምን እኔን አስነሳህ? መቼ ነው ያስነሳሁት? ያስነሳሁት እኮ አንቺ ስላነሳሽኝ እኮ ነው ያነሳሁት። በሌለ ቶፒክ ላይ የዛን ጊዜ ነዋ። ታዲያ ያነሳሁት ትናንትና ነው የተናገርኩት። እኔም ምትጠየቁኝ እኔ ስለ አንቺ አሁን እኔ ያውልሽ ከሚገባው በላይ ነገርኩሽ። 101% እኔ በራሴ ኮንፊደንስ አለኝ። አይደለም ስለ አንቺ አልኩሽ። በእናንተ አካባቢ ያሉትን የሚወሩትን ወሬ አንድ ሰከንድ የምማቀው ነገር የለም። እናንተ እርስ በርሳችሁ ከኋላችሁ ያስቀመጣችሁ ሰዎች በኢንሳይደር በኩል ለሄለን ለደረሰው የሚመጣው ነገር እናንተ እኔ ከእናንተ ጋር ስብሰባ አልነበርኩኝ። ማን ነው ለኔ የኔ ሰው ሊያወራልኝ ሰው ካለ ያ ሰው ወሬኛ ነው ማለት ነው። ያንን አጥሪ የኔን ሰው አወራልኝ። እኔ ከእናንተ ጋር ቁጭ ብያለሁኝ፣ ተሰብስቤያለሁኝ። ለምን እነሱን አትናገሪም? እነዚህ ወሬው ከደረሰ እኔ ጋር ከመጣ ተናግሯል ብለሽ የምታምኝበት ከሆነ ለምን ከጎኑ ያሉሽን ለምን በበረኪና አትፍቂያቸው? ለምን በበረኪና ታጸጃቸው? ቃል በቃል ልጠይቅህ አንተን። አንዳንዴ እኔንም ስራ ነው ማጽዳት ያለበት። እኔ ማንንም አላጸዳም። ልጆች ነው ምልሽ ከየት አመጣሁት? እሺ አንተ ነህ ያወራኸው በይኝሽ ይሁንልሽ። እኔ እንዳልኩት ይሁን። ከየት አመጣሁት? እኔ አዳምጥ ጃጓር። ስለማታዳምጥ ጥያቄ አልገባህም። እኔ ያልኩት እንዳወራህ 100% እርግጠኛ ነኝ። ነገር ግን ሰዎች ምንድን ነው ያወራሁት? እኔ ልኮ ነው ቀውስተቴን እኮ ለጃጓር ጥያቄ ስላለኝ አንዴ ፕሊዝ የምልኝኝ ነው። ወደ ህፃን ተመለሳችሁ። ስማኝ ጃጓር፣ ቃል በቃል ጥያቄ ጠይቃለሁ። አንተ መልስ ስጠኝ፣ ህዝቡ እንዲረዳ፣ እሷም እናንተም እንድትግባቡ። አስገድልሻለሁ የሚለውን ወሬ ሳራ ሀበሻ ለማን ነው የነገረችው? ለአንተ ነው ወይስ ለሄለን ነው? ሄለን አወራችሁ መጀመሪያ። ሄለን አውርታው ይኸውልህ፣ ሄለን አውርታው ምን አለችኝ? በውስጥ ደውላ ሳራ ሄለን ማነች ሙኒት ልታስገድለኝ ሰው እየፈለገች ነው አለችኝ። ከዛ ሳራ ደገመችልኝ፣ ለእኔ ሳራ ደገመችልኝ፣ ልታስገድላት እየፈለገች ነው አለችልኝ። ስትለኝ ይሄ ነገርን ደብቄ አይደለም ያወራሁት፣ በአደባባይ ሰው በተሰበሰበበት ላይ አዎ ሙኒት ልታስገድልሽ ሰው እየፈለገች ነው ብዬ ተናግሬያለሁ። የት ሰማኸው ካልሽኝ ላይፍ ላይ ቀኑን እንወቀው አንዴ። ይሄን የተናገርከው ትናንትና ላይቭ ላይ ሙኒት ላይቭ ገብታ ገብታ እየሰደበች እንደሆነ እየረገጠች እንደሆነ እኔም ወደዛ ላይ ሄድኩኝ። አንተም ሄለን ጋር ገባ አይደል? ወደ ሙኒት ሄድኩ፣ አንተም ሄለን ጋር ገባ። እነሱ ከሳራ ቤት ሆነው እኔን ከተናገረች ከተሳደበች በኋላ እኔም ደግሞ ቤቱን እድሉን ሳገኝ ደግሞ እድሉን ተጠቅሜ ደግሞ የነበረብኝን ቁርስ እሷን ታርጌት ያደረገችብኝ ሲሆን እኔም የተሰማኝን ያየሁትን ነገር ተናገርኩኝ። በቃ እኔ አሁን ማወቅ የፈለኩት ጃጓር የምን መሰለህ፣ ማወቅ የፈለኩት ይሄን ነገር በሚስጥር ለሰው አውርተህ ነው ወይንስ ደግሞ ላይቭ ላይ ወጥተህ ነው የተናገርከው? ላይቭ ላይ ነው ያወራሁት ትናንትና በአደባባይ። እሺ፣ ስለዚህ ያንን ሙኒት ሄለን ልታስገድላት ትፈልጋለች የሚለውን ከሳሪ ሀበሻ ለሙኒት ለሄለንና ለአንተ ደረሰ። አንተ ላይቭ ላይ ደገምኩት። እንደዚህ እኔ ላይቭ ላይ ደገምኩት። አዎ በቃ እዚህ ጋር ወይ እዚህ ጋር ፍርድ ስትካላችሁ ይሰጣሉ። በራሴ ፈራጅ አይደለም፣ በራሴ እንደ ባለቤቱ ሙኒት ይሰማታል። ምክንያቱም ይሄ ነገር ከባድ ነገር ስለሆነ የመጀመሪያው ተጠያቂ ሳራ ሀበሻ ነች። ተግባብተናል። ሁለተኛ ተጠያቂ ደግሞ ምንድን ነው የሚሆነው? ገባ እዛ ላይቭ ላይ አሁን ልታስገድላት ትፈልጋለች ብላ የተናገረችው ወሬ መረጃ ሳትቀበሉ ማስገድላት እፈልጋለሁ የሚል የድምፅ ሪከርድ ሆነ መረጃ ሳትቀበሉ አንተም ሄለንም ላይቭ ላይ መናገር በጣም ከባድ ወንጀል ነው። እንደ ባለቤቱ ግን ሙሉ በሙሉ ድርሻውን የምትወስደው ማናት? ሳራ ሀበሻ ናት። በቃ ቡጭ ማድረግ ነው። ገባህ አይደለ? እንደ ጃጓር ደግሞ ላይቭ ላይ በዛ ሁሉ ህዝብ ፊት ስትናገር ደግሞ እንደ ጃጓር ሙኒት ምንድነው የምትታየው? እንደ ገዳይ ነው የምትታየው። ጥፋቱ ደግሞ ምንድን ነው?
መረጃ አላችሁ ወይ? ሙኒት ሰው አስገድላለሁ ስትል እኛ ሁሌም መረጃ እንጠይቃለን። ሰው አስገድላለሁ ስትል ገላታለሁ ስትል መረጃ አለ ወይ? የለም። ኮሬክሽን እሱ ይሄንን አለ። ነገር ግን ሳራ አልሀበሻ ለሄለን አላለቻትም። ጃጓር ነው ለሄለን ያላት። አወልሽ ይኸውላችሁ ማውራቷን እኔ መረጃ ስላለኝ ነው ያለ መረጃ አላወራም። ሁለተኛ ነገር ደግሞ መብረቁ ጃጓርም እንኳንም መወራቱ ተሰማ። ከኔ ፈጥሬ እንዳላወራው ወቅልኝ። ይህም ራሱ ለውጥ አያመጣም። ያው ዞሮ ዞሮ እሷን ያለ መረጃ ገላል ሰው ልታስገድል ነው ማለታችሁ ከባድ ወንጀል ሆኖ ሳለ ከጀርባ ማወራ ከፊት ለፊት ማወራ ትልቁ ክሬዲት የምትወስደው ሳራ ሀበሻ ናት። ሰምታም ከሆነ በመረጃ መስጠት ነበረባችሁ። የእናንተ ትልቁ ጥፋት ደግሞ ያለ ማረጃና ያለ ማስረጃ ላይ በላይ ማውራት ነው። ምክንያቱም ሄለን አንድ ቀን ብትሞት ይቺ ነጭ ቅማል ብትሞት የመጀመሪያው አስገዳይ ማን ናት? ሙኒት ናት። የመጀመሪያ ህግ ወደ ማን ነው የሚመጣው? ወደ አንተ። አንተ ማንን አሳልፈህ ትሰጣለህ? ሳራን። ሰው ምርመራ የሚደረገው ማን ላይ ነው? አንተ ላይ ነው። እንደ ቀልድ እኔ ጥያቄ አለኝ። ሞታ ብታድር ተጠያቂዋ ማን ናት? ሙኒት ናት። ስለዚህ ትልቅ ወንጀላ ነው። ግን ያንተ ላይም ደግሞ ጥፋት የማላደርገው ወልሬ ተጣልታችኋል። የመልስ ምት እየተሳጣጣችሁ ነው። መብራት እኔ ጥያቄ አለኝ። አንዴ ትናንትና እኮ እያለኝ አንዴ እኔ መብራት ጥያቄ አለኝ። እሺ ጠይቂያቸዋል። ሄለን መሲ ማናትች አልሀበሻ ለሄለን ከነገረቻት ለጃጓር ነው የምጠይቀው። ሄለን ናት መጀመሪያ ልታስገድለኝ ነው ብላ በሚዲያ ያወራችሁ ወይስ አንተ ነህ ቀድመህ ያወራው? ሄለን ያወራችሁ። ኦኬ ሄለን አወር። አዎ ኦኬ። ሄለን ካወራሽ በኋላ አንተ ሄደህ አጸደክላት? አዎ እኔም ሰምቻለሁ ብለህ? አዎ ኦኬ የስ አዎ ኦኬ። ሄለን ደግሞ አልሀበሻ እንደዛ ብላ ከነገረቻት ከሪከርዱ መሀል ለምን አልነ ሪከርድ አድርጋታለች። ኮንቨርሴሽናቸው ኦኬ። እኔ ለሁላችሁም ክሪል እንዲሆን ነው። እሺ ተምርዬ አለ አሁን እኮ ተምርዬ አሁን ሄለን ጋር ማአት ሪከርዶች አሉ። እንደ እንቁላል አንድ በአንድ ነው ማወጣቸው ብላለች። እንዳይሰባበሩ አንድ በአንድ እያወጣው እቆይበታለሁ ደበርበታለሁ ብላላችሁ። እድሜ ይስጣችሁ። እያንዳንዱ ሪከርድ ትሰማላችሁ። ይሄን ሪከርድ ያደረጋችሁ እኔ እሱን አያገባኝም። ያው ልንሰማው እንችላለን። ግን አንቺ ሳራ እንደዚህ ብለኛ ብላ ማስታረቅ ነበረ። በውስጥ ይሻለኛል። በቃ አብሬ ነው የምዘረግፋችሁ። ምክንያቱም አንድ ባንድ ማስወጣት አልችልም። ገስት ቢብሎኛል። ገስት እንትና ዶክተር አያናለ አስገቡት። ቲጂ ይቅርታ